በቲክቶክ ስሟ ሊሊ ቪላግ በመባል የምትታወቀው ያልተጠበቀ ህልፈት በርካቶችን እንባ ያራጨ ክስተት ሆኗል። እንደዚህ ነው ዓለም፣ እንደዚህ ነች። ሁሉ ነገር ቀሪ ጠፊ ነው። ሁሉም ሰው መልካም ነገሮችን ሰርቶ ቢያልፍ የተሻለ ይሆናል ለላይኛው ለቀጣዩ ዓለም በማለት በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። ምክንያቱም ምድር ላይ እንዳለን እርስ በርስ መባላት፣ መናቆር አይጠቅምም፣ የትም አያደርስም። ሁሉም እንግዲህ አንድ ቀን ቀኑ ሲደርስ ህይወቱ ያልፋል። በጣም አሳዛኝና ልብ የሚነካ ነው። በተለይ ሶሻል ሚዲያ ቲክታክ አካውንት ወደ ኢትዮጵያ ከመጣ በኋላ በጣም በሚገርም ሁኔታ ማለቴ ያው ኢትዮጵያ ውስጥ ጆይን ማድረግ ሰው በብዛት ከጀመረ በኋላ በርካታ ቁጥር ያላቸው ወጣቶች ህይወታቸው እንደተቀየረ የአደባባይ መረጃዎች ናቸው። ሶሻል ሚዲያን ሰው በሁለት መንገድ ይለውጣል። አንደኛው ለመጥፎ ነገርም የሚጠቀሙት አሉ። ሌሎች ደግሞ መልካም ነገሮችን በመጠቀም መልካም ነገሮችን መጠቀም፣ ወጣቶችን መቀየር፣ ማነጽ፣ ትውልድን ማስተማር ነው የሚያስፈልገው። ይህ የበርካቶች እሳቤ ሊሆን ይገባል። በሀገራችን ደግሞ በቲክቶክ ፕላትፎርም ላይ አንዳንዶች በጣም በሚያሳዝን ሁኔታ ያፈነገጠ፣ አንዳንዶቹ ካልተሳደቡ የመፈመስ ነገር የማይታይባቸው እጅግ አሳዛኝና ደግሞም ተከትሎም የሚያበረታቱት ሰዎችም እንዳው ምን ሀሳባቸው ምን እንደሆነ፣ አንዳንዶች ቤተሰብ የላቸውም ወይ ቢያንስ ዘመድ የሚያውቁት ህፃናት ልጆች የላቸውም ወይ? ምክንያቱም እነሱ የሚሳደቡትን ሰው በማበረታታት ወይም ባበረታቱ ቁጥር ሌሎቹ ትውልዱ ምን ይማራል ብሎም ቆም ብሎ ማሰብ የተሻለ እንደሆነ ጭምርም ነው። ምክንያቱም ሶሻል ሚዲያ ሰው እንደ ልቡ እየተናገረ እየተሳደበ የሚቀጥል ከሆነ ትውልዱ ወዴት ሊያመራ ይችላል? የበርካቶች እንግዲህ ይህ ሊሆን እንደማይገባ ጭምርም ነው። ምክንያቱም ትውልዱ ምን ይማራል የሚለው ነገር ሊታሰብበት ይገባል። ሶሻል ሚዲያ ላይ እየወጡ እየተሳደቡ በጣም በሚያሳዝን ሁኔታ ቤተሰብን እያንጓጠጡ የሌሎችን ቤተሰቦች እየተሳደቡ ዘር እየተሳደቡ ሃይማኖት እየተሳደቡ ይህ ተገቢ እንዳልሆነ ሶሻል ሚዲያን ለመልካም ነገር መጠቀም እንደሚያስፈልግ ጭምር። ምክንያቱም ትውልዱ ከጠፋ ጥሩ አይደለም። ለትውልድ መጥፊያ ሳይሆን ለትውልድ መቀየሪያ መሆን የሚገባ መልካም ነገሮችን ትውልድ መማር ያሉባቸው ነገሮች ናቸው። አብዛኞቹ የውጭ ክፍሎች በተለይ የምዕራቡ ዓለምን ብከድ ሶሻል ሚዲያ በሁለት ነገር ቢሆን ግን አብዛኛውን ጊዜ በመልካም ነገር ትውልድን የሚቀይር ትምህርታዊ ነገሮችን ቁም ነገር አዘል የሆኑትን መረጃ መቀየር የተለያዩ ጠቃሚ ነገሮች ናቸው። እንግዲህ እኛ ሀገር እየተለመደ ያለው ሶሻል ሚዲያ አብዛኛው በጣም በሚያሳዝን ሁኔታ በስድብ በነቆራ በብሔር ስድብ እርስ በርስ እንደዛ ካልሆንኩ ራሱ አልፈምስም ብሎ እንደዚህ እየተሳደቡ የምፈምሱበት ሁኔታም ነው እየተፈጠረ ያለው። በዛው ልክ ደግሞ መልካም ነገሮችን ለትውልድ በማስተማር በማነጽ በጣም በሚገርም ሁኔታ መልካም ነገሮችን መስራት ይቻላል። በመልካም ነገሮችም ትልቅ ቦታ ትልቅ ደረጃ የደረሱት ኢትዮጵያኖች አሉ። የእነሱን ፈለግ መከተል አለባቸው። ለዚህም ነው በጣም በሚገርም ሁኔታ እንግዲህ ዛሬ በጣም መልካም ነገሮችን በመስራት ሀገርን በማስተዋወቅ አካባቢዎችን በማስተዋወቅ ለቱሪስት መስህቦች የሆኑትን ቦታዎች ስፍራዎችን በማሳየት ድንቅ ኢትዮጵያዊቷ በጣም በሚገርም ሁኔታ በቲክቶክ ስሟ እንግዲህ በጣም በሚገርም ሁኔታ ሊሊ ቪላግ ተብላ የምትታወቀው ማንም ኢትዮጵያዊ ያውቃታል ማለት ይቻላል። አብዛኛው በቲክቶክ በጣም በሚገርም ሁኔታ የምትሰራቸው የቪላግ ቪዲዮዎች በማስተዋወቅ ዙሪያ በጣም የምትሰራቸው እጅግ ሊበረታቱና ሊደነቁ እንደሚገቡ ጭምርም ከዚህ በፊት አርቲስት ቬሮኒካ አዳነ እሷን በማበረታታትም በጣም በሚገርም ሁኔታ እንግዲህ በሚዲያ ላይ አውጥታ ነበረ። እጅግ አስገራሚ ነው። ቬሮኒካ አዳነ እንግዲህ የተነሳችበትን ታውቃለች። ሌሎችን በማበረታታት ረገድ እጅግ የምትደነቅና የምትወደድ አርቲስት ነች። ብቃቷን ደግሞ ያስመሰከረችበትም ነው። በዘፈን ቢሆንም ብቃቷን አስመስክራለች። ሙሉ አልቤም በመስራት በዛ ላይ ደግሞ አልቤሟም በከፍተኛ ሽያጭም በጣም በሚገርም ሁኔታ በርካቶችን ሲያነጋግር የነበረም ነው። ቬሮኒካ ለዚህ ደረጃ ትበቃለች ብሎ በርካቶች አልጠበቋትም። በሰዓቱ ዩኒቨርሲቲ ሆና ስታንጎራጉር በርካቶች ሲያንጓጠጡባት ሙድ ሲይዙባት ያን ሁላ ተቋቁማ ለትልቅ ደረጃ በቅታለች። እንግዲህ አርቲስት ቬሮኒካ አዳነ ለብዙ ሰዎች አርአያ እየሆነች ያለችው በተለይ ደግሞ ጀማሪዎችን በማበረታታት በጣም በሚገርም ሁኔታ በአድናቆት እንደ ሌሎቹ ከምዕራቡ ዓለም እንግዲህ ምዕራቡ ዓለም ማድነቅ ትልቅ ደረጃ ሰው እንዲደርስ ማድረግ። እኛ ሀገር ደግሞ እንደዚህ አይነት ነገር ብዙም አልተለመደም። አሁን ቬሮኒካ አዳነ የምታሳያቸው ነገሮች እጅግ አስገራሚ እንደሆኑ ጭምርም ነው። ጀማሪዎችን በማበረታታት ትልቅ ሚና እየተጫወተች ያለች አርቲስት እንደሆነች ጭምርም ነው። እሷን እንግዲህ ከዚህ በፊት በማበረታታትም ነው እንግዲህ ይቺ እህታችን በርካቶችን ያስደመመች ቬሮኒካ አዳነ በጣም በሚያሳዝን ሁኔታ እንግዲህ እሷ ያበረታታቻት ያቺ ወጣት ነች ሊሊ ቪላግ። በቪላግ ቪዲዮቿ በርካቶችን በቲክቶክ አካውንቷ ስታስደምም የነበረችው ህልፈቷ በርካቶችን አሳዝኗል። እንግዲህ የአርሲ ተወላጅ እንደሆነች ጭምርም በደቡብ አካባቢ ኮንታ የሚባል ስፍራ ላይ
እዛው ተቀጥራ እየሰራች ኮሚኒኬሽን ውስጥ እየሰራች ሳለች ነው እንግዲህ በመኪና አደጋ ህይወቷ ያለፈው። በርካቶችም እንዳዘኑ ጭምርም ነው። አስደንጋጭ ክስተትም ነው የሆነው በጣም በሚያሳዝን ሁኔታ። እሷ እንግዲህ መልካም ነገሮችን ስትሰራ እንጂ በመጥፎ ነገሮች አልታወቀችም። ለጥሩ አይደለም። ለወደፊቱ ሰው በመልካም ነገር መፈመስ መታወቅ እንዳለበት ጭምርም ነው። በጣም በሚያሳዝን ሁኔታ ህልፈቷ በርካቶችንም ቢያሳዝንም እሷ ግን መልካም ነገሮችን ነው ሶሻል ሚዲያ ስትጠቀም የነበረችው ለመልካም ነገሮች ነው። ለብዙ ደግሞ አርአያና ትምህርት እንደሆነች ጭምርም ነው። ነፍስ ይማር ከማለት ውጭ የምንለው ነገር የለም። ልብ ይሰብራል ብቻ ህልፈቷ። ለማንኛውም አጠቃላይ እንግዲህ በዛ ዙሪያ ሶሻል ሚዲያን ለመልካም ነገር እንጠቀም ለማለትም ነው ዋነኛው ሀሳባችን። እንግዲህ መልካም ነገሮችን መስራት፣ ትውልድን ማነጽ፣ መልካም ነገሮችን ጥሩ መንገዶችን ለትውልድ አዳዲስ ነገሮችን ማሳየት፣ ጠቃሚ የሆኑትን ቴክኖሎጂ ዙሪያም አጠቃላይ መልካም ነገሮችን በቀናነት ለትውልድ ማስተላለፍ፣ አዝናኝ ቪዲዮዎችን የሚያዝናኑት ነገሮችን መስራት እንጂ ሰውን መሳደብ፣ ማንጓጠጥ የማይገባ ንግግሮች። ምክንያቱም ነገ ትዳር መመስረት አለ፣ ልጅ መውለድ አለ። አልፎም ደግሞ ቤተሰብ ኖሮት በጣም በሚያሳዝን ሁኔታ ልጆቻቸው በቤተሰቦቻቸው እንዲሸማቀቁ ባያደርጉም ጥሩ ነው። ትውልድም ደግሞ እንዳይጠፋም ነው። አጠቃላይ እንግዲህ ያን በማስመልከትም ነው ሶሻል ሚዲያን ለመልካም ነገር መጠቀም የህሊናም ግዴታም ጭምርም ነው። እንግዲህ ከሶሻል ሚዲያ አጠቃላይ መልካም ነገሮችን ሰርቶ መቀየር፣ ትልቅ ደረጃ መድረስ፣ ህዝብን ማስደመም እንደሚቻል ጭምርም ነው። ይቺ እንግዲህ ሊሊ ቪላግ ቦታ እንኳን ሳይገድባት፣ የምትኖርበት ስፍራ ሳይገድባት ቪላግ ቪዲዮቿን በመስራት በማቅረብ ሶሻል ሚዲያ ላይ ምን ያህል ተጽዕኖ ማሳደር እንደጀመረች ቬሮኒካ ዳን እንኳን አድንቃት በጣም በሚገርም ሁኔታ እንግዲህ ስጦታ እየተቀያየሩበት ሁኔታም ነው የተፈጠረው። በዚህ ደረጃ ተጽዕኖ ማሳደር ቦታ ሳይገድብ ሰው መስራት ማለት ትልቅ ደረጃ ነው። የኮንታ መባል ስፍራ ላይ የኮሚኒኬሽን ውስጥ ስትሰራ እንደነበረ ጭምርም የአርሲ ተወላጅ ናት። ህልፈቷን በማስመልከት እንግዲህ የወጡት መረጃዎችን በማስመልከት በርካቶቹ ሀዘናቸውን እየገለጹ ናቸው። ምክንያቱም የቲክታክ ቤተሰቦቿ በተለይ በቲክታክ ቪዲዮቿ በርካቶች ሲዝናኑና ኢንተርቴይን ሲደረጉ በተለይ ኢንተርቴይንመንት ቪዲዮ በተለይ ቪላግ ቪዲዮ አብዛኞቹ እንግዲህ ኢንተርቴይንመንት ናቸው፣ መዝናኛ፣ በዛ ላይ ደግሞ ትምህርት አዘል ናቸው። መዝናኛ ቪዲዮ ደግሞ ሁሉም ቁም ነገር የሌለ አይደለም። አብዛኛው ትምህርት አዘል ነው። እያዝናኑ የሚያስተምሩበት ሁኔታም ነው። በተለይ ደግሞ ይህ በጣም ተፈላጊ ነው። ሰው እየተዝናና የመማርበት እንደዚህ አይነት ፈለጎችን መከተል፣ መልካም ነገሮችን ማድረግ። ምክንያቱም ዓለም ቀሪ ናት። መልካም ነገሮችን እያደረጉ ማለፍ፣ መልካም ትምህርቶችን ለትውልድ መስጠት፣ አጠቃላይ ትውልዱ ምን ይማራል የሚለውን ነው። ለተሻለ ነገ ለቤተሰቦቹ የሚያስብ ሰው ካለ እንደዚሁ ለራሱም መልካም የአእምሮ እረፍት ህሊናም ንጹህ እንዲሆን ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ አንዳንዶቹ ሚዲያ ላይ ወጥቶ የምናገሩት ነገር እጅግ አሳዛኝ ከነሱ ሳይሆን እንደዚህ አይነት መልካም ሰዎችም እንዳሉ ጭምርም ነው። መልካም ሰርቶ ትልቅ ደረጃ መድረስ እንደሚቻል ጭምርም ነው። የሊሊ ቪላግ ህልፈትን በማስመልከት በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። በአጭር ጊዜ ውስጥ ነው የፈመሰችው። የበርካቶችን ትኩረት በመሳብ ላይ ሳለች ነበረ በመኪና አደጋ ህይወቷ ያለፈው። እጅግ አሳዛኝ መረጃን በማስመልከትም ነው። ምንም የምንለው ነገር የለም። እንግዲህ አንዴ ተፈጥሯል። ለመላው ቤተሰቦቿና ለቲክቶክ ወዳጆቿ መጽናናትን እንመኛለን። ከሚዲያችን ሚኪ ነኝ። ይህ ሚኪ ታቦር ነው። ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።